ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? ሚያዝያ 10 2017 ዓ.ም ላይ እንገኛለን። አሁን የደረሱንን መረጃዎች፣ የሀዘን መግለጫዎች እንዲሁም አንዳንድ ጉዳዮች ላይ ሐሳቤን አጋራችኋለሁ። አብራችሁን ልትቆዩ ጋብዛችሁ። መልካም ሞላ ነኝ። በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል አደረሳችሁ ለማለት ፈልጋለሁ። ዜናዎችን ላስቀድም። ሰዴ ላይ የመሸገው የብልጽግና ኃይል ተመታ። እስካሁን በተቆጠረ ምርኮ 3 ስናይፐር፣ 2 ብሬን፣ 68 ክላሽ፣ 28 የሞተር ቅንቡላ፣ በሺ የሚቆጠር የክላሽ እና የብሬን ተተኳሽ ወደ ፋኖ ገብቷል። ከ61 በላይ ምርኮኛ መማረክ እንደተቻለ ታውቋል። ሙሉ በሙሉ የተጠራነፈ ሚሊሻ፣ ፖሊስና አድማ ብተና ተመቷል። ብዙ ብርጌዶች የተሳተፉበት ውጊያ በመሆኑና የኢንተርኔት ችግር ስለገጠመን ሙሉ ምርኮና ድል በዝርዝር የምናደርስ ይሆናል ብሏል የአማራ ፋኖ በጎጃም። ተደጋጋሚ የድሮን ጥቃቶች ቢፈጽምም ጀግኖች ብልጽግናን በልኩ አናግረው ከተማቸውን አጽድተዋል። ሰዴ ከተማን ሙሉ ለሙሉ ከተቆጣጠሩና ባንዳን ቤት ለቤት እያጸዱ ባለበት ወቅት ድንገት ከሞጣ ዙ 23 መድፍና ታንክ ይዞ የብልጽግና ኃይል መጥቷል። አገዛዙ ከተማዋን ዳግም ለመውረር ባደረገው እልህ አስጨራሽ ውጊያ በራሱ ጥይት ለአማራ ሕዝብ ሲል መንበሩ ጌታዬ መስዋዕትነትን ተቀብሏል። ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር በ3 ግንባር ታላቅ ድል ተቀዳጅቷል። ዛሬ ሚያዝያ 10 2017 ዓ.ም ከጠዋቱ 11 ሰዓት ጀምሮ የኢንጂነር ደሳሌ ክፍለ ጦር በታች ግንባር፣ የመብረቁ ክፍለ ጦር ደግሞ በማከፍታና ጎረንጅ ግንባር እልህ አስጨራሽ ትንቅንቅ አድርጓል። ያገዛዙ ኃይል ያለ የሌለ አቅሙ ተጠቅሞ እልህ አስጨራሽ ትንቅንቅ ቢያደርግም መብረቆቹ ከ4 ሰዓት በኋላ የሚታወቁበትን የመልሶ ማጥቃት ስልታቸውን ተጠቅመው ወራሪውን ኃይል ከወግድና ጎረንጅ ከተማ የጉርባ ድረስ በመግባት አሯሩጠውታል። በተጋድሎ ከፍተኛ ጉዳት የደረሰበት የብልጽግና ሰራዊት የድረሱልኝ ጩኸት አሰምቷል። ያገዛዙ ኃይል ከቀኑ 9 ሰዓት ጀምሮ በድሮን የታገዘ ውጊያ ቢያደርግም ከፋኖ ሽንፈት ሊድን አልቻለም። እስካሁን አስከሬናቸው ያልተነሳ ሲሆን በፋኖ የተከበበው ኃይል የድረሱልኝ ጥሪ እያሰማ እንደሚገኝ ታውቋል። መረጃውን ያደረሰን የአማራ ፋኖ በወሎ የንጉስ ሚካኤል ኮር ቃል አቀባይ አርበኛ ሃምሳ አለቃ ሁሴን ኡመር ነው። ሪፖርተር ጋዜጣ በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑን ዘግቧል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። ይህን እንግዲህ ይፋ ያደረገው የብልጽግና አገዛዝ ነው። የብልጽግና አገዛዝ ላለፉት 7 ዓመታት ከትላልቅ መስሪያ ቤቶች ጀምሮ ታች ድረስ በመውረድ የአዲስ አበባን ማንነትና ባለቤትነት የመቀየር ስራ እየሰራ ይገኛል። የዚሁ አካል የሆኑ የታክሲ አስከባሪዎች ቅየራም በኦሮሞ ወጣቶች በተደራጁ ወጣቶች ሊቀየሩ እንደሆነ ምንጮች ገልጸዋል። የኮሪደር ልማት በሚል ስም ከቤት ንብረታቸው የተፈናቀሉ እንደዚሁ መታወቂያ ከሌላችሁ ስራ መስራት አትችሉም የተባሉና በአሁኑ ደግሞ ተራ አስከባሪዎች ዝም ብለው ከማልቀስ ይልቅ ተደራጅተው መብታቸውን እንዲያስከብሩ አስተያየት ሰጪዎች ገልጸዋል። ከአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ የተሰጠ የሀዘን መግለጫ። የሻለቃ መንበሩ ጌታዬ መስዋዕትነት። ፋኖነት ራስን ለአማራ ሕዝብ ቅዱስ መስዋዕት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌታዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑ ጀግኖች አንዱ ነበር። ሻለቃ መንበሩ ጌታዬ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበር። ጓድ ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስካሁን ባለው የህልውና ተጋድሎ የሰራው ጀብዱና የመሪነት ጥበብ ልዩና አይረሴ ነበር። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶች ሲፈጸሙ የቆየ ሲሆን በዚህም በሞጣ፣ በደጋዳሞት፣ በጎንጂ ቆለላ፣ በቢቡኝ፣ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ በብልጽግና ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ
የግዙፉ የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በጎንጅ ቆለላ በወይን ውሃ በቢቡኝ ድጓጽዮን ትላልቅ ጀብዶችን የሰራ ሲሆን ለአብነትም ቢቡኝ ድጓጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ96 በላይ ደምስሶ ምርኮኛና ቁስለኛውን በየአይነቱ የደራረበ ጀግና ነበር። ደመላሹ ሻለቃ መንበሩ ጌታዬ በዛሬው ዕለት በምስራቅ ጎጃም ሰዴ ላይ አገዛዙን ሙሉ በሙሉ መጥቶ ድሉን ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ የአባቶችን ታሪክ የሰራ ልበ ሙሉ ጀግና ነው። መላው ሰራዊታችን፣ ህዝባችንና የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጹሃን ስም ለምናውጀው ዘመቻ ወትሮውኑ ዝግጁነታችሁን አጠናክራችሁ ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ አስተላልፋለሁ ብሏል። ይህን ያለው ሻለቃ ዝናቡ ልንገረናው አያይዞም ከአንተ በፊት እኔ ሞትልሃለሁ ያልከኝን ስለሆንክ ለእኔ የተለየ ጥልቅ ሐዘን ቢሆንም የተሰዋህለትን ዓላማ ዳር ለማድረስ በጽናት እስከ ሞት ታምነን እንታገላለን፣ ነፍስን በአጸደ ገነት ያኑርልን ብሏል። የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው። የአማራ ፋኖ አንድነት በጎንደር የሻለቃ ታድሎ ብርሃን ክፍለ ጦር የአንድነት ብርጌድ ዘመቻ መምሪያ ኃላፊ ሻለቃ ጻዲቅ አስማረ በሚያዝያ 3 2017 ዓ.ም ከብልጽግና ጋር በነበረ ውጊያ አገዛዙን ድባቅ ሲመታ ውሎ ድንገት ከአገዛዙ በተተኮሰ ጥይት የክብር መስዋዕትነትን ከፍሏል። ጀግና ቢሞት ትግል አይሞትም፣ ድል አማራ ፋኖ ሲል መረጃውን ያደረሰን ሻለቃ ካሳው ክብረት ነው። የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት የሆነው ፋኖ ስቲበል አለሙ ተከታዩን መጣጥፍ አድርሷል። የአማራ ህዝብ ዕለተ አርብ ላይ ነው። እግዚአብሔር ዓለምን ከፈጠረ ከ7 ዓመት በኋላ የሰው ልጅ ወደ ፍዳ ወርዷል። ለ5500 ዓመታት በስቃይ ኖሯል። ምንም ጽድቅ ቢሰራ ገነት መግባት ተከልክሎ ቆይቷል። ከነበረበት ክብር ተዋርዶ በኃጢአት በጸጸት በፍዳ እንዲኖር ተገዶ ይህን ያክል ዘመን በተስፋ ጠብቋል። ወደ ነበረበት ክብሩ ለመመለስ ዕለተ አርብን መጠበቅ ነበረበት። ዕለተ አርብ ለመድረስ 5500 ዘመን መታገስ ነበረበት። ይህን ዘመን ነቢያት ተንብየውለታል፣ ጻድቃን አልቅሰውለታል፣ ባህታውያን ተሰደውለታል፣ ሱባኤ ተቆርጦለታል። ያቺ ዕለት አርብ የስቃይ፣ የጭንቀት፣ የመከራ፣ የግርፋት ወዳጅና ከሃዲያንን የለየች ቀን ብትሆንም ነፍስ ሁሉ በጉጉት ይጠብቋት ነበር። በዚህች ዕለት ክርስቶስ ካልሞተ ድህነት እንደሌለ ይታወቅ ነበርና ነው። የአማራ ህዝብ ይህንን ዘመን ከ100 ዓመት በላይ በጉጉት ጠብቆታል። ብዙዎች የፖለቲካ ነቢያቶች ይህን ቀን ጠብቀዋል። ፕሮፌሰር አስራት ወልደየስን ጨምሮ ብዙዎች ንጹሃን ተጨፍጭፈውበታል። ብዙ ፓርቲዎች ዋጋ ከፍለውበታል። ብዙዎች መነኮሳት የአማራን ህዝብ ጭፍጨፋ የሚያቆም ኃይል እንዲነሳ ሱባኤ ይዘውለታል። ብዙ የሃይማኖት አባቶች ዱዓ አድርገውለታል። መቼውን በቃችሁ የሚለን የሚሉ የእናቶችና የህፃናት እንባ ፈሶበታል። ብዙዎች አማራን የሚታደግ ኃይል እንዲመጣ ተስለዋል። ከአምላካቸው ጋር አንገታቸውን አቅንተው በአርምሞ አውርተዋል። ብዙዎች ሞተውበታል። እነ ጄኔራል አሳምነው ጽጌን ጀምሮ ብዙዎች አማራን የሚያድን ኃይል እንዲነሳ በመጽሐፍት ጽፈዋል። ዕለተ አርብ ለመድረስ ኢየሱስን ብዙ ሺህ ህዝብ ተከትሎታል። ውበቱን አድንቋል። በታምራቱ ተደንቋል። በአበረከተው ህብስት ተሻምቷል። በፈውሱ ተደስቷል። ዕለተ አርብ ዕለት ግን ኢየሱስ ክርስቶስ ስለ ሰው ልጅ ዘላለማዊ ድህነት ሲል 6666 ጊዜ ተገርፏል። ምራቅ ተተፍቶበታል። የሸዋ አክሊል እንዲያጠልቅ ተደርጓል። በባዶ እግሩ እንዲጓዝ ተደርጓል። ራቁቱን ሆኗል። መራራ እንዲጠጣ ተደርጓል። መስቀል ተሸክሞ እንዲሄድ ተደርጓል። እጆቹ በቢስማር እንዲቸነከሩ ሆኗል። እግሮቹ ተቸንክረዋል። ደሙ ፈሷል። ስጋው ተቆራርሷል። ስለ ሰው ልጅ ሞቷል። ኢየሱስ ክርስቶስ ይህን ስቃይ ባይቀበል ኑሮ ትንሣኤ ባልመጣ ነበር። የሰው ልጅም ዘላለማዊ ድህነት ባላገኘ ነበር። ስለዚህ ዕለት አርብ የልቅሶ ደስታ፣ የስቃይ ሐሴት፣ የመከራ ተስፋ ናት። የአማራ ህዝብም ዛሬ ዕለተ አርብ ላይ ነው። ለነገ ተስፋ እየተሰቃየ ነው። ለነገ ሰላም እየተዋጋ ነው። ለትውልድ አንድነት ዋጋ እየከፈለ ነው። ነገን ከመጥፋት እየተፋለመ ነው። ለአዲሱ ትውልድ ውድ ህይወቱን እየሰጠ ነው። ከ100 ዓመት በላይ የጀመረ ስቃይ እንዲያበቃ አንድያ ነፍሱን እየሰጠ ነው። ትዕቢተኞችን ሊያስተነፍስ በየጫካው በየጥሻው እየተሰቃየ ነው። ቁማር የተጫወቱበትን በቃ ሊል በዚች ዕለተ አርብ እየታገለ ነው። ያ ትንቢት የተነገረለት አማራን የሚያድነው ፋኖም በዕለተ አርብ ላይ ነው ያለው። ህዝብን ለማዳን ከአምላኩ እንደተማረው በጦርነት በውጊያ በረሃብ በጥም እየተሰቃየ ነው። በትክክል ዕለተ አርብ እንዳለፈ ትንሣኤ ይመጣል። የአማራ ህዝብም ይህ ቀን እንደሚያልፍ እርግጠኛ ይሁን። ዕለተ አርብ ለእውነተኞቹ ለእናታችን ለቅድስት ድንግል ማርያምና ለሐዋርያው ዮሐንስ በጣም ከባድ ሐዘን፣ ጭንቀት፣ መከራ እንደነበር ማስታወስ ግድ ይላል። በእርግጥ ዛሬ ዕለተ አርብ ላይ ስለሆንን መከራው ሊከብደን
ሐዘኑ ሊረዝምብን፣ ጭንቀቱ ሊብስብን፣ የኑሮ ውድነቱ ሊያስጨንቀን፣ በእየዕለቱ የሞት ዜና ወገባችንን ሊሰብረን፣ የዶሮ ድምፅ፣ የመድፍ ጋጋታ፣ የጀት እሽክርክሪት ቅስማችንን ሊሰብረው፣ ብዙ ድርጊቶች መሸከም ሊከብደን ይችላል። አዎ ዕለተ ዓርብ በጣም ከባድ ነው። ቅድስት ድንግል ማርያም ልጇን አጣለች። አንተም የምትወደውን ጓደኛህን፣ ልጅህን፣ አባትህን፣ ቤተሰብህን ልታጣ ትችላለህ። በዕለተ ዓርብ የማትፈተነው ነገር የለም። ይህንን ሁሉ መከራ በትዕግስት፣ በጽናት፣ በእውቀት፣ በእምነት ማለፍ ያስፈልጋል። አለበለዚያ ትንሣኤ አይመጣም። ከነዚህ ቀናት በኋላ የአማራ ትንሣኤ ይመጣል። ህዝባችን ከሌሎች ማህበረሰቦች ጋር እኩል እንደ ሰው ይታያል። በፈለገው ቦታ ሀብት ንብረት ያፈራል። በፈለገው ቋንቋ ያወራል። በመታወቂያ መገደሉ ያበቃል። ፍትህ ያገኛል። በርስቱ ይኖራል። በታሪኩ ይፎክራል። ባህልና እምነቱን በነፃነት ያከብራል። ዳር ድንበሩን ይጠብቃል። ለትንሣኤው በሰላም ያደርሰን። ይህንን ያለው የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበል አለሙ ዘሪሁን ነው። መረጃዎቻችን ይህንን ይመስላሉ። አንድ ሁለት ሀሳቦችን ላካፍላችሁ። እንግዲህ እንደምታውቁት ትናንትናና ከሁለት ቀናት በፊት በጎጃም ከ150 በላይ ንጹሃን በግፍ በድሮን በጀት እና በከባድ መሳሪያ አልቀዋል። በተመሳሳይ ከመጋቢት 22 በጎንደር እንደዚሁ ከ30 በላይ ንጹሃን በድሮን ተጨፍጭፈዋል። በሸዋ ከ15 ቀናት በፊት ከ15 በላይ ንጹሃን እንደዚሁ በከባድ መሳሪያ ብልጽግና በዘፈቀደ በወረወረው ወደ መኖሪያ ቤቶች በወረወረው በከባድ መሳሪያ ጥቃት እንደዚሁ ንጹሃን አልቀዋል። የብልጽግና አገዛዝ በአማራ ክልል የሚያደርገው የንጹሃን ጭፍጨፋ ተጠናክሮ ቀጥሏል። ፋኖም ትግሉን ቀጥሏል። እዚህ ጋር ግን አንድ ጥያቄ አለ። በተለይ ለአማራ ፋኖ ህዝባዊ ድርጅት ደጋፊዎች በትናንትናው ዕለት በንጹሃን ላይ የተፈጸመውን ጥቃት ፋኖች ነው የሞቱ ምሬን ሊቀበሉ ሲሉ ተሰብስበው ፋኖች ነው የሞቱ በሚል የተሳሳተ መረጃ በመንዛት የንጹሃንን ጭፍጨፋ ለማደባበስ የፈለጋችሁበት ምክንያቱ ምንድን ነው? እንደ ፖለቲከኛ የሐሳብ ልዩነት ሊኖር ይችላል። የሐሳብ ልዩነት ሲኖር ግን ቢቻል በሐሳብ መመለስ፣ ባይቻል ደግሞ ወደ ህዝቡ አለማውረድ ጥሩ ነበር። እንግዲህ የአማራ ህዝብ እንደምታውቁት በአሰቃቂ ሁኔታ እኔ የጠቀስኩት አንድ ወር ባልሞላ ጊዜ ውስጥ ቢያንስ ከ200 በላይ ንጹሃን በአገዛዙ ተጨፍጭፈዋል። አሁንም የድሮን አሰሳው በተለያዩ አካባቢዎች እንደቀጠለ ነው። በተለይ በዓልን ተገን አድርጎ እንቅስቃሴዎች፣ የህዝብ እንቅስቃሴዎች በሚበዙባቸው አካባቢዎች ብልጽግና ፋኖን መታው በሚል ስም ንጹሃንን ለመጨፍጨፍ ከፍተኛ ቅድመ ዝግጅት ባለበት ሰዓት እናንተ በፋኖ ስም የምትንቀሳቀሱ የአፋድ በተለይ ደግሞ ደጋፊዎች የምትጽፉትን ነገር ግን አስባችሁበት ታውቃላችሁ? ለምንድን ነው ህዝቡን ከብልጽግና በላይ አጥብቃችሁ የጠላችሁት? ንጹሃን አይደሉም ብሎ መናገር ህዝቡን መጥላት ነው። 120 ፋኖ ተሰብስቦ የሚጠብቀው ይመስላችኋል? አሁን እንደው ታውጆ ዘመቻ ታውጆ ባለበት በዚህ ሰዓት 120 ፋኖ አንድ ቦታ ተሰብስቦ ብልጽግና እስኪጨፈጭፈው የሚጠብቀው ይመስላችኋል? በነገራችሁ ላይ አሁን ብልጽግና ያወጀው ዘመቻ እንደሚታወጅ ይታወቅ ነበር። በፋኖ ላይ ዝግጅት አድርገውበታል። ዘመቻ አንድነት ያደረሰበትን ኪሳራ ለመመለስ እንደውም ሚያዝያ 1 ቀን አቅዶ ነበር። ቀድመው 30 ፋኖዎች ቀድመው በሰሩት ኦፕሬሽን ብትንቱን የወጣው የብልጽግና አገዛዝ እንደዚህ አይነት ዘመቻ ሊያውጅ እንደሚችል ይጠበቅ ነበር። ፋኖች ያውቁ ነበር። የራሱን የሆነ ተገቢውን ጥንቃቄ አድርገዋል። ንጹሃን ላይ የተጨፈጨፉት ጎጃም ላይ ንጹሃን ላይ የተጨፈጨፉት፣ ሸዋ ላይ ንጹሃን ላይ የተጨፈጨፉት፣ ጎንደር ላይ ንጹሃን ላይ የተጨፈጨፉት፣ ሩቅ ሳንሄድ ወሎ ላይ ንጹሃን በከባድ መሳሪያ አልቀዋል። ይሄ ቁጥር ለእናንተ ምንድን ነው? እሺ ፋኖችስ ቢሆኑ እንደዚህ ነው እንዴ ደስታችሁን የምትገልጹት? ፋኖ ስለሞተ እናንተ ደስ የሚላችሁ ለምንድን ነው? ለአማራ ህዝብ አይደለ እንዴ ወጣችሁት? ፋኖ ማለት የአማራ ህዝብ፣ አማራ ማለት ፋኖ ነው እንል አይደለ እንዴ? ነው አይደለም የምንለው? አገዛዙ ወይም ብልጽግና የአማራን ህዝብ ጽንፈኛ ብሎ ፈርጆታል፣ ፋኖ ብሎ ፈርጆታል። ምንድነው ከ3 ቀን በፊት ያየነው? ይሄ አሁን ስክሪኑ ላይ ማስቀምጥላችሁ የመከላከያ ኪስ ውስጥ የተገኘ መመሪያ አንድ ወታደር ሲሰለጥን ማንን ጠላቴ ብሎ እንዲሰለጥን የተቀመጠ ነገር አለ። አሁን ስክሪኑ ላይ የምታዩት ማለት ነው። ለአንድ የብልጽግና ሰራዊት ጠላት ተብሎ የሚነገረው እንግዲህ መከላከያ ሰራዊት ነው። ጠላት ሲባል ሀገርን ከወራሪ ኃይል ትጠብቃለህ የሚል ነበር ድሮ ሲማሩ። አሁን ላይ ጠላቶቹ ተብሎ ከተቀመጡ ውስጥ አንዱ ፋኖ ነው። ሂድ ፋኖ ጠላት ነው ተብሎ ወደ አማራ ክልል መጥቶ ንጹሃንን የሚገድል የሚጨፈጭፍ፣ የሚዘርፍ፣ የሚደፍር በጣም በአሰቃቂ ሁኔታ አሰቃቂ ድርጊቶችን የሚፈጽመው የብልጽግና አካል አምናችሁ ነው የሞቱት ፋኖች ናቸው ልትሉ የቻላችሁበት ምክንያት? ቢሞቱስ ፋኖችስ ቢሞቱ መደሰት ነበረባችሁ እንዴ? እኔ ለሁላችሁንም አይደለም ግን በጣም የታዘብናችሁ አላችሁ። የአፋድ ደጋፊው ናችሁ። አይ ትላንትና እኮ እነዚህ 120ዎች የሞቱ ንጹሃን ሳይሆኑ
ምሬን ሊቀበሉ ተሰብስበው የነበሩ ፋኖች ናቸው። ከዛ በኋላ ምሬ ምንድነው ከተጨፈጨፉ በኋላ ጥለዋቸው ሸሹ። እንደው ምን አይነት ሎጂክ ነው? አይ እነሱ እኮ ብልጽግና እንኳን እስካሁን አላስተባበልም። በነገራችሁ ላይ ብልጽግና ፋኖ ነው ማላለም መግለጫ አልሰጠም። ይሄንን ዝግጅት እስከሰራበት ድረስ ቀድመው አይ ፋኖች ናቸው የሚል ጽሁፍ በማህበራዊ ሚዲያ የሞሉት የአፋድ ደጋፊዎች ናቸው። እንደዚህ ጥሩ ነው እንዴ? ይሄ ህዝብ አያሳዝናችሁም እንዴ? እየከፈሉ ያለው መከራ አይታያችሁም እንዴ? ደግሞ ፋኖችስ ቢሆኑ ዛሬ ለምሳሌ ፋኖች ሞተዋል። ቅድም በዜና ላይ ጠቅሻቸዋለሁ። ከቀናት በፊት ደግሞ ሚያዝያ 3 በጎንደር እንዲሁ አንድ ፋኖ የፋኖ አመራር ሞቷል። በየቀኑ ፋኖች ይህን ያክልም ባይሆን እንደዚህ በቁጥር የተጋነነን ባይሆን ዋጋ ይከፍላሉ፣ ይቆስላሉ፣ ይራባሉ፣ ይጠማሉ። ፋኖች ሲሞቱ ደግሞ መግለጫ ይወጣል። ጥቂት ስለሆኑ ነው መግለጫ የሚወጣው። ብልጽግና በየዕለቱ በሺዎች የሚቆጠሩ በመቶዎች የሚቆጠሩ ሲደመሰስበት ጸጥ ነው የሚለው። ምክንያቱም እሱ ስልጣኑ ይጠበቅ እንጂ ለሰው ክብር የለውም። ፋኖ ግን መግለጫ ያወጣል። ሁሉም ፋኖች በተለይ በአመራር ደረጃ ሲሞቱ የሀዘን መግለጫ ያወጣሉ፣ ክብር ይሰጣሉ። ጦርነት ነው የተገጠመው። ፋኖ ጦርነት ነው ያለው። ጦርነቱ ደግሞ በቲማቲም አይደለም፣ ህይወት በሚቀስፍ መሳሪያ ነው። ፋኖ በየዕለቱ ከድሮን ጋር ከሚጋ ከከባድ መሳሪያ ጋር ሰምቶትም አይቶትም ከማያውቅም ከሚያውቅም መሳሪያ ጋር ነው እየተጋጠመ ያለው። መስዋዕትነት ሊኖር ይችላል። መስዋዕትነት ቢኖር እንኳን እንደ አንድ የፋኖ አካል ነኝ ለአማራ ህዝብ እየታገለ ነው እንደሚል አካል አዝናለሁ። እንደው ለስም እንኳን ማለት ነው። እንደው ሚዲያ ላይ ወጣችሁ ረፋኖች አይደለም ንጹሃን አይደለም የሞቱት ፋኖች ናቸው ከማለታቸው በፊት ፋኖች እንኳን ቢሞቱ እናዝናለን፣ ህዝቡ ነው እያለቀ ነው የሚባለው። መሪዎች ሲሞቱም ቢሆን በመሪዎች ደረጃ ሲሞቱም ቢሆን በእውነት በጣም በጀግንነት ነው የሚሞቱት። ተዋግተው የአማራን ህዝቤ ነው ቁስሌ ነው ብለው ፊት ለፊት ተዋግተው ነው የሚሞቱት። በክብር ነው የሚሞቱት። በጀግንነት የሚሞቱት ሞት ልክ ዝም ብለው ተንከራተው ከጀርባ የሆነ ከወንድሙ ተዋግተው ምናምን በሚል እኔ እናንተን ቃል እዚህ መግለጽ አልፈልግም። ለምንድን ነው መስዋዕትነታቸውን የምታራክሱባቸው? ብልጽግናን አንቀጥቅጠው አሸብረው 2 ዓመት ሙሉ በ15 ቀን ብሎ አቅዶ የገባውን 2 ዓመት ሙሉ እንደዚህ ስቃዩን እያበሉት ልክ መስዋዕትነት ሲከፍሉ እነሱ እኮ እንደሚሰው እኮ ያውቁታል። ሁሉም ፋኖች ሊሞቱ እንደሚችሉ ያውቁታል። ሞትን ተጋፍጠው በጀግንነት ነው የወጡት። ልክ መስዋዕትነት ሲከፍሉ የሚያራክስ ነገር ነው። የእናንተን ፖለቲካ ዓላማ እስካሳካ ድረስ ህዝብ ከህዝብ ቢጣላም ችግር የለባችሁም። እናንተ ብቻ አትርፉበት ከሞታቸው። የእነሱ ጀግንነት ስንት ተአምር ከስንት ነገር ጋር ተጋፍጠው በጀግንነት እስካሁን ሲታገል ቆይተው ልክ የተሰዉ ቀን ጀግንነታቸውን የሚያራክስ ስራ ለምንድን ነው የምትሰሩት? ሻለቃ ከፍ ያለው ከሰሜኑ ጦርነት ጀምሮ እስካሁን ድረስ በርካታ ተጋድሎችን አድርጓል። አገዛዙን አንቀጥቅጧል። ስሙን ሲነሳ ይፈራው ነበር ብልጽግና። ከዛ ጀግንነት ይልቅ ግን ለእናንተ ፖለቲካ እስከጠቀመ ድረስ በህዝብና በህዝብ መካከል የጥላቻ ለመዝራት ከፍላጎትም የተነሳ ደግሞ እሱንም ካለማክበር የተነሳ ስጽፉበት የነበረው መንገድ ልክ አይደለም። እሱን ራሱ የጀግናውን ክብር የሚመጥን አይደለም። አሁንም ቢሆን ፋኖች ይሰዋሉ። በጣም ብዙ ዘርዝረን የማንጠቅሳቸው እኛ እዚህ ስናወራቸው የነበሩ የምናውቃቸው ከቤተሰቦቻችን የነበሩ ሁላችሁም እስኪ ያስቡት። አንድ የምታውቁት ፋኖ ተሰውቷል። አንድ የምታውቁት ፋኖ ዋጋ ከፍሏል። ያውም ሲቆስሉ አሳክሙን አይሉ ሲቆስሉ ቆስለውም እንኳን ቁስላቸውን አሸገው እንኳን የሰሩትን ጀግንነት አብልጠው ለአማራ ህዝብ እየታገልን ነው፣ ህልውና ትግሉ ቀጥሏል በሚል በጀግንነት ነው ታሪክ ተተውልን አደራ ተተውልን የሚሞቱት። እና ከየትኛውም ወገን ሆናችሁ ደጋፊ ነን በሚል አንድ ፋኖች በተሰዉ ቁጥር መስዋዕትነታችሁን የሚያራክስ ዘመቻ ውስጥ ባትገቡ ጥሩ ነው። በተለይ ብልጽግናን በሚጠቅም መልኩ። አንዳንዴ እኮ የጠላት ወዳጄ ነው ይባላል። ከዛ አንጻር እንኳን አይታችሁ በፋኖች ሞት ባታሾፉ፣ መስዋዕትነታቸውን ባታራክሱ። በተጨማሪም ደግሞ እንደዚህ በህዝብ ላይ ጭፍጨፋ ሲፈጸም የትም ይፈጸም 120 ቁጥር ብዙ ስለሆነ ነግራቸዋለሁ። ባለፉት 1 ወራት የተጨፈጨፈውን ቁጥር እንደ ሰው ዘኑ። የአማራ ህዝብ እኮ ጭፍጨፋ ተፈጽሞበታል። ያላየ ነው፣ በፎቶ ብቻ ያየ ነው። በወለጋ በመተከል እየተጨፈጨፈ ነው ብሎ ነው አይደል እነዚህ ፋኖች ዋጋ ሊከፍሉ የወጡት። አሁን ነው እኮ ጭፍጨፋ አማራ ክልል የገባ እና እንደ ህዝብ ሲያልቅ ይሁን ለህዝብ ሲያልቅ ፋኖም ይሞት ህዝቡም ይሞት እንደው አዝናለሁ ነው እንጂ የሚባል ከብልጽግና ቀድማችሁ ለማስተባበል መሄድ። ሐሳቤን ለማካፈል ያክል ነው። ዜናዎችን ቅድም ነው የጨረስኩት። ሐሳቤን ለማካፈል ያክል ነው። እንግዲህ እንደምታውቁት ዛሬ ስቅለት ነው። የአማራ ህዝብ ላለፉት 7 ዓመታት ላለፉት 30 ዓመታት መጠኑ ይለያይ እንጂ በስቅለት አልፏል።
ፋኖ ሲበል እንዳለው ትንሳኤው መምጣቱ አይቀርም። የአማራ ህዝብ ማሸነፉ አይቀርም። ፋኖች ማሸነፋቸው አይቀርም። በዛሬው ዕለት ብልጽግና በአዲስ መልኩ ዘመቻ አውጇል። በድሮን በከባድ መሳሪያ ጠላት ላይ እንኳን የገዛ ህዝብ ላይ አይደለም ሀገሬን ወሮኛል ግፍ ሰርቶብኛል ለሚል ጠላት የማይተኮስ መሳሪያ ነው እየወረደባቸው ያለው። ነገር ግን በጀግንነት ከዚህም ሁሉ በኋላ ዛሬውን በሰዴ ትልቅ ጀግንነት ነው የተሰራው። ሙሉ ለሙሉ እስኪያልቅ ነው። ተጨማሪ ኃይል ሲመጣ ነው አዛዣቸው የተሳወው። ትልቅ ጀግንነት እየሰሩ ላላችሁ ፋኖች መስዋዕትነት ለከፈላችሁም ነፍሳቸውን በአጸደ ገነት ያኖር። አደራችሁን ተቀብለን ደግሞ የአማራን ትንሳኤ የምናይ ያደርገን። የአማራን ትንሳኤ እውን የሚያደርግ ትውልድ እንዲኖር እንዲፈጠር እመኛለሁ። እንግዲህ ለክርስትና እምነት ተከታዮች ያው በዓል ባይመስልም መኖር ደግ ነው። ነገ ኑረን የአማራ ህዝብ የተፈጸመበትን የሚናገር በዚህ ሁሉ ጭፍጨፋ መሃል በዚህ ሁሉ መከራ መሃል ልክ ምንም እንዳልተፈጠረ መሃል ከተማ ላይ ቁጭ ብለው ዓመት በዓላቸውን ለብሰው ሽርጉድ የሚሉትን ቆሞ እንዲታዘብ የመታዘቢያ እድሜ ይስጠው። ህልውናው በቶሎ የሚረጋገጥበት እንደ ሰው እኩል ሰርቶ የሚበላበት የማይሳደድበት አማራነት የሞት ምክንያት የማይሆንበት ጊዜ እንዲያመጣልን እንደ መልካም እመኛለሁ። ስለተከታተላችሁን ከልብ አመሰግናለሁ። በሌሎች መረጃዎች የ31ኛ ቀን የውሎ መረጃ በኋላ ማካፈላችሁ ይሆናል። አብራችሁን ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።